ሰላም ጓዶች እንዴት ናችሁ? አለሁላችሁ። ወንድማችሁ ተመልሼ መጥቻለሁ። ትንቢተ ወያኔ ክፍል 5 ደርሰናል። ዛሬ የምናያቸው ሼህ ሁሴን ጅብሪል በትንቢታቸው ያብራሩልን 3 አበይት ርዕስ አሉ። አሁን ዛሬ በምናያቸው ላይ አንደኛው ስለ ኢትዮ ኤርትራ ግንኙነት በሚመለከት በወያኔ ዘመን ምን እንደሚፈጠር እንዲሁም አሁን በአሁኑ መንግስት ምን እንደሚከሰቱ አብራርተውልናል በትንቢታዊ ግጥማቸው ማለት ነው። ሁለተኛው ርዕስ የፈረንጆች ጫና ከወያኔ ጋር ተባብረው በኢትዮጵያ ላይ የሚያሳርፉት ብሎም በአፍሪካ ላይ የሚያሳርፉት ከባድ ጫና እንዲሁም የኢትዮጵያ አይበገሬነት ዙሪያ ላይ የተነበዩት ነው ሁለተኛው ርዕስ። ሶስተኛው ርዕስ ደግሞ በመጨረሻ ላይ ኢትዮጵያ እንደምታሸንፍ እና ሁሉንም ወያኔም ፕሮፓጋንዳውን ውሸቱንም ኢንተርናሽናሊ አክሴፕትድ ተደርጎ በነጮቹ ታግዞ የሚያደርገውን ነገር ሁሉ በጣጥሳ ኢትዮጵያ እንደማትንበረከክና እንደምታሸንፍ ነው የተነበዩት ማለት ነው። እስኪ አጠር አድርገን ትንቢቱን እናየዋለን ማለት ነው። በእነዚህ ያወራናቸው ርዕስ ዙሪያ ላይ የተነበዩት ሼህ ሁሴን ጅብሪል ምንድነው? ህዝቡ አላህ ሽቶበት ታለፉት የሚሻል ነበር መስሎት መጥፎ ወቅት ነበር ጊዜ አሳስቶት ወያኔ የሚሉት አዲሱ መንግስት ሆኖ ተገኛሉ የሀገር ጣውንት ቆራርጦ የሚሸጥ የሀገሩን መሬት ለጎረቤት ሀገር ያውም ለጠላት አስመራን ለይቶ አሽቀነጠራት እንደማታስፈልግ ዋጋ እንደሌላት አስመራም ያውጃል የራሱን መንግስት ማለቁን ሳያውቀው በራብ በጥማት ወያኔን ተማምኖ ልቡን ሳያውቁት መቼም አይከዳንም ብለው አምነውት ለአስመራ መቃብር እየማሰላት ገና ሳትታመም ሳትሞት ሊቀብራት ዝምድናው ቀረና ያ ወዳጅነት ተጣልተው ቁጫሉ ለብዙ አመታት ህዝቡ ሰላም አጥቶ እንደ ውሃ ጠምቶት ለማስታረቅ ተብሎ ሰንቶች መኮርት ሁሉም ደክሞ ቀረ ሳይሳካለት አይጨክንምና የወላጅ አንጀት ኢትዮጵያ አስመራን ድንገት ጠራቻት ይታረቁ ይሆን መንገድ ሊከፈት ተጣልተው ነበረ የተለያዩት ታረቁ ተባለ ሁለቱም ድንገት እርቅማ ጥሩ ነው ተሆነ እውነት በሩ ገርበብ ብሎ ተዘግቷል መስኮት የተለጠፈባት ጥቁር መስታወት ህዝቡ እንዳይተያይ ነው እለት በእለት እንደ በሽታ ነው እንደ መድኃኒት ማታ ያወጁትን ጠዋት የምሽሩት ይሄ ነው እርቁ ህዝብ የጓጓለት ህዝብ አንድነን ይላል መሪዎች ሁለት ፈረንጆቹ ጥፈው እንዳዘጋጁት ኢትዮጵያን ሁል ጊዜ የሚያሳዝናት በጥቁር ህዝብ ላይ ነጮች የሰሩት ወንድማማቹን ህዝብ ለማለያየት ቁጭ ብሎ ያድራል ነጭ ሲዶልት ሰው ጠላቱን ወደው ወንድሙን መጥላት የነጮቹን ትዕዛዝ ነው ለማሟላት ቀር እንዳይላቸው እንዳያዝኑበት ምስጋና ለማግኘት የታማኝነት አፍሪካን ለቀዋት ሄደው ጥለዋት ትዕዛዛቸው አለ እንዳስቀመጡት ይታያል ብዙዎች ሲጠቀሙበት እንዲህ ያኮራል ወይ በነጭ መገዛት ተቆርቆረው መስለው ነው ያዘኑለት ለአፍሪካ አዝነው ነው ወይ ጥቁር የገዙት ወይስ ሊቀሙት ነው ሀብቱን ሊዘርፉት ፈረንጆች ባይገዙት ምን ሊቀርበት የነጮች ዳርንጎት ተራፊ መብላት የነሱን ብቱቶ ወራጅ መጎተት ለነሱ ዘበኛ ሎሌ ባሪያነት ገበያ ላይ ወጥቶ
እንደ ከብት ገበያ ላይ ወጥቶ መሸጥ እንደ ከብት እናትን ማስደፈር እህትና ሚስት ይህን ሁሉ በደል ዝም ብሎ ማየት ከዚህ በላይ ጥቃት ማን አለ ውርደት ከዚህ በላይ ጥቃት ምን አለ ውርደት ይህ ነው ለኢትዮጵያ ያልተዋጣለት ይህ ነው ለኢትዮጵያ ያልተዋጠላት አሻፈረኝ ብትል ሁሉም ጠልዋት አሻፈረኝ ብትል ሁሉም ጠልዋት ፈረንጆች ለምን ነው እሷን ያልገዟት ተማን ትበልጣለች ብለው ሰደቧት ፈረንጆች ሲጀመር ድሮም አይወዷት ለዚህ ነው ደጋግመው የሚፈትኗት የጣመው ሰው ካለ በነጭ መገዛት እንደ ኩራት ታየው ልክ እንደ ክብረት ኢትዮጵያ አትጋፋም የሰውን መብት ኢትዮጵያ አትጋፋም የሰውት መብት ለሱ ተተስማማው ምን አስጨነቃት ራሱ ሰልችቶት እስከሚቶብት ያልተለመደ ነው ይሄ ተኛበት ነጭ ተሚገዛን ይሻለናል ሞት ነጭ ተሚገዛን ይሻለናል ሞት ድሮም ሰርተነዋል መድገም ሙዋቅት ፈረንጆች ያውቁናል ወስደዋል ትምርት ደንበር ጥሰው ገብተው ስለቀሙት ደንበር ጥሰው ገብተው ስለቀመሱት እኛም ብንረሳው እነሱ አይረሱት እኛም ብንረሳው እነሱ አይረሱት ብለዋል ሼህ ሁሴን ጅብሪል የሚገርም ትንቢት ነው ስለ ፈረንጆች ለፈረንጆች ልካቸውን የነገሯቸው እንደው ይሄ በተለያዩ የዓለም ቋንቋዎች ተተርጉሞ ዓለም ላይ ቢሰራጭና ነጮች ራሱ አንብበው ይሄንን ልካቸው የነገሯቸውን ሰምተው አንጀታቸውን ቢቃጠሉ ምንኛ ደስ ባለኝ ዛሬ ስላዳመጣችሁኝ በደንብ አድርጌ አመሰግናችኋለሁኝ ጓደኞቼ ወንድሞቼ የሼሁን ትንቢት ለሁሉም እንዲደርስ ያልሰማውን ያልደረሰውን እንዲደርሳቸው ላይክ ሼር ከምንም በላይ ደግሞ ሰብስክራይብ ማድረግ አትርሱ ሰላም ባይ ብያችኋለሁ ቻው Sheikh Hussein Jibril